ሰላም ጤና ይስጥልኝ ውድ የሐሴት ስፖርት ተከታታዮች የዕለቱን አጫጭር ስፖርታዊ መረጃዎችን ይዤ ቀርቤያለሁ። በስፋት የማስደምጣችሁ ይሆናል። መልካሙን ሁሉ ለእናንተ። የፔፕ ጋርዲዮላና የማንቸስተር ሲቲ የገሃነም ሳምንታት። ይህ የጊዜ ሰሌዳ ብቻ አይደለም። ይህ ማንቸስተር ሲቲን ወደ ታላቅነት ከፍ የሚያደርግ አለያም ህልሙን በአንድ ጀንበር የሚያመክን የእሳት አውሎ ንፋስ ነው። በዓለም እግር ኳስ ታሪክ እንዲህ ያለ እጅግ አስፈሪና ተከታታይ የሞት ሽረት ፈተና የገጠማቸው ቡድኖች ብዙ ጊዜ ሲቸገሩ አይተናል። ከፊቱ የተደቀኑት 7 ተከታታይ ጨዋታዎች ተራ ጨዋታዎች ሳይሆኑ የክለቡን ህልውና የሚፈትኑ ብርቱ የእሳት ሰንሰለቶች ናቸው። በዚህም መሰረት የማንቸስተር ሲቲ ቀጣይ 7 ጨዋታዎች ዌስትሃም፣ ሪያል ማድሪድ የደርሶ መልስ ጨዋታ፣ አርሰናል፣ ሊቨርፑል፣ ቼልሲ፣ አርሰናል በድጋሚ ይገናኛሉ። ይህ መርሃ ግብር ሲቲን ወደ ታላቅነት ከፍ ያደርገዋል አሊያም የዘንድሮውን የዋንጫ ጉዞ ሙሉ በሙሉ ያበቃል። እነዚህን ታላላቅ ክለቦች አፍታም ሳይተነፍሱ በተከታታይ መግጠም ለየትኛውም ቡድን የማይታሰብ የጥንካሬ መፈተኛ ነው። ሲቲ ከዚህ የእሳት አዙሪት በድል ይወጣ ይሆን ወይስ የዘንድሮው የዋንጫ ህልም እዚህ ላይ ያበቃል የሚለውን የምናየው ይሆናል። በአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የመጀመሪያ ዙር ጨዋታ በቤርናባው ሳይጠበቅ በሪያል ማድሪድ የ3-0 ሽንፈት የገጠማቸው የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ውጤቱን ለመቀልበስ ትልቅ እድል የለንም፣ ነገር ግን እንሞክራለን ሲሉ ተናግረዋል። ባለፉት ዓመታት በተደጋጋሚ በአውሮፓ ቻምፒየንስ ሊግ መድረክ መገናኘታቸውን ያላቆሙት ሪያል ማድሪድና ማንቸስተር ሲቲ በያዝነው የውድድር ዓመት በድጋሚ በጥሎ ማለፍ መደልደላቸው በብዙዎች ዘንድ የበለጠ ትኩረት እንዲስብ እንዳደረገው ይታወቃል። የመጀመሪያ ዙር ጨዋታቸው በቤርናባው ያደረጉት ሪያል ማድሪድና ማንቸስተር ሲቲ በሎስ ብላንኮቹ 3-0 አሸናፊነት ተጠናቋል። ሪያል ማድሪድ የቡድኑ ቁልፍ ከዋክብቶች የሆኑት ኪሊያን ምባፔ እንዲሁም ቤሊንግሃምን ጨምሮ በርካታ ተጫዋቾችን በጉዳት ማጣቱን ተከትሎ ለማንቸስተር ሲቲ መልካም የተባለ ድል ሆኗል ቢባልም ሳይጠበቅ ሽንፈት ተከናንቦ ተመልሷል። ከጨዋታው በኋላ አስተያየታቸውን የሰጡት የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ሪያል ማድሪድ ያገኟቸውን እድሎች በሚገባ ተጠቅመዋል። እንቅስቃሴው አስከፊ የሚባል አልነበረም። በቀጣይ ውጤቱን ለመቀልበስ ትልቅ እድል የለንም፣ ነገር ግን በሜዳችን እንደመሆኑ ያለንን ሁሉ በመስጠት እንሞክራለን ሲሉ ተናግረዋል። 4 ዋንጫዎችን ለማሸነፍ አልሞ ሲፎካከር የነበረው ማንቸስተር ሲቲ በተለይም በቻምፒየንስ ሊጉ በመጀመሪያው ዙር በ3-0 ውጤት መሸነፉ ከውድድሩ የሚሰናበትበት እድል ሰፊ ነው እየተባለ ይገኛል። በእግር ኳስ የሚፈጠሩ ክስተቶች ተገማች ባይሆኑም ሲቲዝኖቹ ይህንን ውጤት ለመቀልበስ ትልቅ የቤት ስራ ይጠብቃቸዋል። በቤርናባው የታየው የማንቸስተር ሲቲ ተጫዋቾች የስነ ልቦና ጥንካሬና ዝግጁነት በበርካቶች ዘንድ ጥያቄ ያስነሳ ሆኗል። የሁለቱም ክለቦች የመልስ ጨዋታ በቀጣይ ሳምንት ዕለተ ማክሰኞ ምሽት 5 ሰዓት ላይ በኢትሃድ የሚደረግ ይሆናል። ከዚህ ጨዋታ አስቀድሞ የፊታችን ቅዳሜ ማንቸስተር ሲቲ ወሳኝ ምዕራፍ ላይ በደረሰው የእንግሊዝ ፕሪሚየር ሊግ ከሜዳ ውጪ አቅንቶ ላለመውረድ እየታገለ የሚገኘው ዌስትሃም ዩናይትድን ይገጥማል። የሰሜን ለንደኑ ክለብ ቶተንሃም በሊጉ ከወራጅ ቀጠናው በ1 ነጥብ ርቆ 16ኛ ደረጃ ላይ ይገኛል። አሁን ላይ በቡድኑ ውስጥ ያሉ አንዳንድ ተጫዋቾች ክለቡን ከመውረድ ለማትረፍ ቁርጠኛ አለመሆናቸው ተገልጿል። አንድ የቶተንሃም ተጫዋች የክለቡ መውረድ ብዙም እንደማያስጨንቀው ለቡድን አጋሮቹ እንደነገራቸው ተገልጿል። አንዳንድ የክለቡ ተጫዋቾች ቡድኑን ከውድቀት ለመታደግ ቢጓጉም የተወሰኑ የቡድን አጋሮቻቸው ለዚህ ቁርጠኝነት በማጣታቸው ተበሳጭተዋል። ተጫዋቾቹ አንዳንድ የቡድን አጋሮቻቸው ክለቡን ለማዳን በቂ ተነሳሽነት የላቸውም የሚል እምነት እንዳላቸው ዘ አትሌቲክ ዘግቧል። ጁድ ቤሊንግሃም ሪያል ማድሪድ ከማንቸስተር ሲቲ በሚያደርጉት የመልስ ጨዋታ እንደማይሳተፍ ተነግሯል። በተጨማሪም ከማንቸስተር ሲቲ በነበረው ጨዋታ ጉዳት ያጋጠመው ፌርላንድ ሜንዲ ለመልሱ ጨዋታ ይደርሳል ተብሎ አይጠበቅም። በሌላ በኩል ዴቪድ አላባ፣ ኪሊያን ምባፔ እና አልቫሮ ካሬራስ ለመልሱ ጨዋታ የመድረስ እድል አላቸው ተብሏል። የመጀመሪያውን ጨዋታ 3-0 ያሸነፉት ሎስ ብላንኮቹ ቀጣይ ሳምንት ማክሰኞ ኢትሃድ ላይ የመልሱን ጨዋታ ያደርጋሉ። የአሜሪካው ግዙፍ የሚዲያ ተቋም ኔትፍሊክስ ስለ ሮናልዲንሆ ጎቾ የሚያወሳ ዘጋቢ ፊልም ማዘጋጀቱን አስታውቋል። ዘጋቢ ፊልሙ የብራዚላዊውን ታሪካዊ ተጫዋች ሮናልዲንሆ ጎቾ የህይወት ታሪክ እንደሚዳስስ ተገልጿል። የዘጋቢ ፊልሙ የመጀመሪያ ክፍል የሮናልዲንሆን ጉዞና
ያልታዩ ምስሎች ከሜሲ፣ ኔይማርና ሮቤርቶ ካርሎስ ምስክርነት ጋር መያዙ ተነግሯል። በሁለተኛው ክፍል ከዚህ በፊት ካልታዩ ቀረጻዎች ጋር የ1994ቱን የብራዚል የዓለም ዋንጫ ድል ይዳሰሳል። ዘጋቢ ፊልሙ ሚያዝያ 8 2018 ዓ.ም ለተመልካች እይታ እንደሚቀርብ ተገልጿል። የማንቸስተር ዩናይትዱ የፊት መስመር ተሰላፊ ብሪያን ምቤሞ ለጨዋታ ካለው ከፍተኛ ጉጉት የተነሳ ተደራራቢ ግጥሚያዎችን ማድረግ እንደሚመርጥ ገለጸ። ተጫዋቹ በሳምንት አንድ ጊዜ ብቻ ሜዳ ላይ ከመታየት ይልቅ በየ3 ቀኑ በሚደረጉ ጨዋታዎች ላይ መሳተፍን እንደሚመርጥ በይፋ ተናግሯል። እንግሊዛዊው የቀድሞ የአርሰናልና የቼልሲ ተከላካይ አሽሊ ኮል አርሰናል ተስፋ የማይቆርጥ አውሬ ሆኗል ሲል አድናቆቱን ችሯል። አሽሊ ኮል ሲናገርም አርሰናል አሁን ጠንካራ አስተሳሰብ ነው ያላቸው፣ በምንም ነገር ተስፋ አይቆርጡም ሲል ተደምጧል። አያይዞም ከ20 ዓመታት በኋላ ዋንጫውን ማሸነፍ አለባቸው፣ አሁን ዋንጫው በእጃቸው ነው፣ በራሳቸው ስህተት ካልሰሩ ያሸንፋሉ ብሏል። ትናንት በተደረጉ የአውሮፓ ሊግ የጥሎ ማለፍ ጨዋታዎች አስቶን ቪላ ከፈረንሳዩ ክለብ ሊል ጋር ያደረገውን ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። የአስቶን ቪላን ብቸኛ የማሸነፊያ ግብ ዋትኪንስ አስቆጥሯል። የመልስ ጨዋታው በሚቀጥለው ሳምንት ቪላ ፓርክ ላይ የሚደረግ ይሆናል። ወሳኝ ምዕራፍ ላይ በሚገኘው የእንግሊዝ ፕሪሚየር ሊግ አናት ላይ ያለው ሁኔታ ከ10 ያነሱ የጨዋታ ሳምንታት በቀሩበት በዚህ ወቅት የዋንጫ ፉክክሩ ለሻምፒየንስ ሊግ ቦታ የሚደረገው ትግልና ከወራጅ ቀጠና ለመውጣት የሚደረገው ፍልሚያ ውጥረት የነገሰበትና ትኩረትን የሳበ ሆኗል። በተለይ የሰሜን ለንደኑ ክለብ አርሰናል አንድ ቀሪ ጨዋታ ካለው ማንቸስተር ሲቲ በ7 ነጥብ ርቆ ሊጉን እየመራ ቢሆንም የሊጉ አስገራሚ ተለዋዋጭነት ዋንጫው ወደየት እንደሚያመራ ለመገመት ከባድ ያደርገዋል። በተለይ አርሰናልና ማንቸስተር ሲቲ በቅርቡ እርስ በርስ የሚገናኙበት የፕሪሚየር ሊግ ጨዋታ የዋንጫውን አሸናፊ የመወሰን ትርጉም ያለው መርሃ ግብር ቢሆንም በወረቀት ላይ በአንጻራዊነት የአርሰናል ቀሪ ጨዋታዎች ቀላል ይመስላሉ። በተጨማሪም መድፈኞቹ በሊጉ ከሚያደርጓቸው ቀጣይ 5 ጨዋታዎች 4ቱ በኤምሬትስ የሚደረጉ መሆናቸው ይበልጥ ወደ ዋንጫው ለመቅረብ እድል የሚሰጣቸው ይሆናል። በተለይ ደግሞ በዚህ ዓመት በሜዳው በአንድ ጨዋታ ብቻ የተሸነፈው አርሰናል ቀጣይ ከሚያደርጋቸው 5 ጨዋታዎች 4ቱን በሜዳው ማድረጉ ብቻ ሳይሆን የሚያገኛቸው ቡድኖች መካከለኛ ደረጃ ላይ የሚገኙ ወይም የመውረድ ስጋት የሌለባቸው መሆኑ ሌላ እድል የሚሰጠው ሆኗል። በተቃራኒው ማንቸስተር ሲቲ ቀጣይ 5 ጨዋታዎች ከባድ ሆነው እናገኛቸዋለን። ማንቸስተር ሲቲ ቀጣይ ከሚያደርጋቸው 5 ጨዋታዎች መካከል ወደ ምዕራብ ለንደን አምርቶ ከቼልሲ የሚያደርገውን ጨምሮ 4ቱ ከሜዳው ውጪ የሚያደርጋቸው ናቸው። በተጨማሪም በሜዳው የሚያደርገው አንዱ ጨዋታም ከቀጥተኛ የዋንጫ ተፎካካሪው አርሰናል ሲሆን አንደኛው ደግሞ በሊጉ ለመቆየት እየታገለ ከሚገኘው ዌስትሃም ዩናይትድ ነው። ሌላኛው በሻምፒየንስ ሊግ ለመሳተፍ የሚደረገው ጉዞ ነው። በዚህ ዓመትም 5ኛ ደረጃን ይዞ የሚያጠናቅቀው ቡድን በሻምፒየንስ ሊግ የመሳተፍ እድል ያለው በመሆኑ ማንቸስተር ዩናይትድ፣ አስቶን ቪላ፣ ቼልሲና ሊቨርፑል ይህንን ደረጃ ለማግኘት ትልቅ ፉክክር የሚያደርጉበት ይሆናል። በተለይ በእያንዳንዳቸው መካከል ያለው የነጥብ ልዩነት 3 ብቻ መሆኑና እርስ በርስ የሚገናኙ መሆናቸው ቀሪ መርሃ ግብሮች ከዋንጫው ፉክክር እኩል እንዲጠበቁ ያደርጓቸዋል። 4ኛ ደረጃ ላይ የተቀመጠው አስቶን ቪላ በዚህ ሳምንት ከሜዳ ውጪ 3ኛ ደረጃ ላይ ከተቀመጠው ማንቸስተር ዩናይትድ ከተገናኘ በኋላ የሚያደርጋቸው 6 ተከታታይ ጨዋታዎች ከ7ኛ ደረጃ በታች ያለ በመሆናቸው በአንጻራዊነት ቀላል የሚባሉ ናቸው። ከማይክል ካሪክ በኋላ በብዙ የተቀየረው ማንቸስተር ዩናይትድ ቀጣይ ከሚያደርጋቸው 6 ጨዋታዎች 3ቱ ለሻምፒየንስ ሊግ ቦታ የሚፋለሙ መሆናቸው ፈተናውን ከባድ ያደርግበታል። እሁድ ከአስቶን ቪላ የሚያደርገውን ጨምሮ ቼልሲና ሊቨርፑል የቅርብ ተጋጣሚዎቹ ናቸው። ሌላኛው ከባድ ፈተና የሚጠብቀው ቼልሲ ከቀጣይ 6 ጨዋታዎች ማንቸስተር ዩናይትድ እና ማንቸስተር ሲቲን በተከታታይ የሚያገኝበት ይጠቀሳል። በአንጻራዊነት ሊቨርፑል እድሉን መጠቀም ከቻለ በቀጣይ 6 ጨዋታዎች በዚህ ሳምንት ከቶተንሃም ከሚያደርገው ውጪ ሌሎቹ ከባድ የሚባሉ አይደሉም። ላለመውረድ በሚደረገው ትግል ወልቭስና በርንሌይ የተለየ ተአምር ካልተፈጠረ በሊጉ የመቆየታቸው ነገር ያበቃለት ይመስላል። ነገር ግን ሊድስ ዩናይትድ፣ ቶተንሃም፣ ኖቲንግሃም ፎረስት እና ዌስትሃም ካላቸው የነጥብ መቃረብ የተነሳ በሊጉ ለመቆየት የሚፋለሙበት ነው። 15ኛ ላይ የሚገኘው ሊድስ ዩናይትድ ከሌሎቹ አንጻር ቀለል ያሉ ተጋጣሚዎች ያሉ ሲሆን በተቃራኒው ወራጅ ቀጠና ውስጥ የሚገኘው ዌስትሃም ምንም እንኳን በቅርቡ እየተሻሻለ ቢመጣም ከማንቸስተር ሲቲ፣ ከአስቶን ቪላና ከአርሰናል ያልጨረሳቸው የቤት ስራዎች መኖራቸው በሊጉ የመቆየቱን ጉዳይ እጅግ ፈታኝ ያደርግበታል። ድንገት ራሱን የመሮ ስጋት ውስጥ ያገኘው ቶተንሃም ሆትስፐር ከዌስትሃም በ1 ነጥብ ከፍ ብሎ የተቀመጠ ሲሆን ባለፉት 11 ተከታታይ የሊግ ጨዋታዎች ለመሸነፉ የመትረፉን ነገር ጥያቄ ውስጥ ከቶታል። የሰሜን ለንደኑ ክለብ በዚህ ሳምንት
ሊቨርፑል የሚገናኝበትን ጨምሮ ከአስቶን ቪላና ከቼልሲ እንዲሁም ቀጥተኛ ተፎካካሪዎቹ ከሆኑት ላለመውረድ ከሚታገሉት ቡድኖች ጨዋታ ያለው መሆኑ ለመቆየት ከባድ የቤት ስራም ይጠብቀዋል። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎች ስፖርት ወዳጆች እንዲደርስ ሼር አድርጉት። ቸር ተመኘን።